የትግራይን ህዝብ በማስመልከት አሁን የደረሰኝ ዜና ስለሆነ ነው አሁን የገባሁት። እንግዲህ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ኢትዮጵያ በጸሎት ወገንን ማሰብ ግድ ይለናል ማለት ነው። እንግዲህ ገንዘብም ያለው በገንዘቡ፣ ጉልበትም ያለው በጉልበቱ የማህበሩ አባላት አቅሙ በሚፈቅደው መልኩ ወገንን መርዳት አለብን ብዬ አምናለሁ። ይሄ ደግሞ አንድ የርትዕት እግዚአብሔር የሚወደውና እግዚአብሔር የሚፈልገው ስራ ስለሆነ ከዚህ ነገር ስንሳተፍ በረከትም አለንና እንደገና ስናደርግ ደግሞ አደረግን ብሎ ማውራትም ደግሞ ተገቢ ነው ብዬ አላምንም። እንደው ምንድነው ቀኝ የሰጠውን ግራ ያይ ነው ወይስ ግራ የሰጠውን ቀኝ ያይ እንደዚህ ይባላልና ትልቁ ለኛ ለርቱዓን ትልቁ ለእግዚአብሔር ማሳሰብ አሁን የምንሰጣቸው እኛ አላቂ ሊሆን ይችላል ወይም ጊዜያዊ ሊሆን ይችላል፣ ግን ዘለቄታ ያለው የእግዚአብሔር የሆነ ነገር ማያልቀውን ከሱ ዘንድ ስላለ በበረከት ሰጠው ብሎ መልካም ይሄንን ተው። አሁን ቀኝ የሚሰጠውን ግራ የሚሰጠውን ቀኝ ነው የሚለው የትኛው ነው? በመሰረቱ አታውቀውም፣ የትኛው እንደሆነ አታውቀውም። ስለዚህ ባቦ ሰጥ ነው ያለችው ግራ ስለተጋባች ይሄንን እንኳን ለይታ አታውቅም። የሚገርማችሁ ለይታ አታውቅም። ይሄንን ለይታ ግራ የሚሰጠውን ቀኝ የሚሰጠው ግራ ነው የሚለው የትኛው ነው ብላን የጠየቀች። እሱን እንተው። ይሄ ለምንድን ነው ያለችው? ደብቃችሁ ስጡ ለምን አለች? ብልጥናት እኮ ብልጥናት። ማን እንደሰጠ እንዳይታወቅ እርዳታ ሲባል ይኸውላችሁ ለጽድቅ የሚሰጥ ማለት ለቤተ ክርስቲያን መባ ስትሰጥ በስውር ታደርጋለህ። እርዳታ ስትሰጥ ግን በአደባባይ ታደርጋለህ። ምክንያቱም እርዳታው በትክክል የት ቦታ እንደዋለ መታወቅ ስላለበት። ገብቷችኋል የምለው? እርዳታው እርዳታ ነዋ። ለሰው ብለህ እኮ ነው የምታደርገው። ለእግዚአብሔር ብለህ አይደለም የምታደርገው። ለሰዎች ለመስጠት ነው። ለእግዚአብሔር ብለህ የምታደርገው አይኖ ሰውን መርዳት ለእግዚአብሔር መርዳት ነው። ግን እርዳታ የሚባለው በትክክለኛ ለግለሰቦች በቀጥታ የሚደርስ ነው። ግን መባ ደግሞ በቀጥታ ለቤተ ክርስቲያን የሚገባ ነው። እንደዚህ ሲሆን በስውር ልታደርገው ትችላለህ። ነገር ግን ለሰዎቹ በአንተ ስም ሲሰበሰብ ምን ያክል እንደተሰበሰበ ማወቅ አለብህ። ይሄ አስራት በኩራት አይደለም፣ እርዳታ ነው። እሷ ግን ያ እንዳይሆን ነው የፈለገችው። በድብቅ አድርጉት ነው። ለምን? ስንት እንደተሰበሰበ እንዳይታወቅ። ለምሳሌ 1 ሚሊዮን ከተሰበሰበ የሰበሰብኩት 100 ሺህ ነው ብላ 900 ሺውን እሷ ትበላለች። የምታደርገውም እንደዚህ ነው። ከዚህ ቀደም አንድ ነገር ልንገራችሁ። ይወጣል፣ በመረጃ ተይዟል። ወደ ራያ አካባቢ አንድ ቤተክርስቲያን አሰራለሁ እያለች እየደከመች ነው ያለችው። ለምንጣፍ፣ ለበር፣ ለመስኮት ብላ ከየማህበርተኛው ከመላው ዓለም ላይ ገንዘብ ሰብስባለች። እንትንም ሊገዛ ነው፣ ምንድነው ምንጣፍም ሊገዛ ነው፣ በርም መስኮትም ሊገዛ ነው ብላ መርካቶ ሰዎችን እንደላከች አድርጋ አስወርታለች። አንዲት ምንጣፍ እንኳን ምንጣፍ አይደለም አንድ ጧፍ አልሄደም። የቦታው ሊቀ ጳጳስ ብፁዕ አቡነ ኤርምያስ ናቸው። ተነጋግረናል። ግልጽ ነው የምናገረው። አሁን ቦታ ስለያዘ መስመር ስለያዘ አቡነ ኤርምያስ ናቸው። ከመላው ዓለም ከማህበርተኛው የተሰበሰበ ገንዘብ አንድ እንኳን አልደረሰም። አንድ አልደረሰም። በስውር አድርጉ እየተባሉ አሁን ደግሞ የገንዘብ መሰብሰቢያ የትግራይን ህዝብ አደረገችው። ስለዚህ በስውር አድርጉት አለች። እርዳታ በስውር አይሰበሰብም። ለግለሰብ የምታደርገው ነገር በስውር አይሰበሰብም። በትክክል የተሰበሰበው ለባለቤቱ መድረስ ስለሚገባ ስለዚህ በስውር አይደለም። ምክንያቱም ሴትየዋ ዘራፊ ቀማኛ ስለሆነች ለመዝረፍ ነው። ለትግራይ ህዝብ አዛኝ ሆና የመጣችው። ሲጀመር የትግራይ ህዝብ እንዲሆን ያደረገው ማን ነው? አንዷ እሷ አይደለችም ወይ? ዛሬ ምን ተገኘና ነው ለትግራይ ህዝብ አሰባሳቢ የሆነችው? እንደዚህ የምታደርገው በደንብ እንድታውቁ ፈልጋለሁ፣ እንድትከታተሉ ፈልጋለሁ።
ሌሎቻችሁ ማንም ሰው ይሄንን ለሚመለከታቸው አካላት አድርሱ። በትግራይ ህዝብ ልትሰበስብበት ገንዘብ ልትበላበት እንዳቀደች እንድታውቁ። ተቀብላም ሊሆን ይችላል፣ ልትጠይቋት ይገባል። ምን ያክል ነው ለትግራይ የሰበሰብሽው? መልእክት አስተላልፋለች በመላው ዓለም ብላ ለማህበርተኞቿ ነው የምትለው። ስለዚህ ገንዘብ ካሰባሰበች በትግራይ ስም 5 ሳንቲም መቅረት የለም፣ ልትቀበሏት ይገባል። ተቀብላችሁ ግን አንቺን አይመለከትም ልትሏት ይገባል። ወረደ የሰበሰበችው ካለ ግን ልትቀበሏት ይገባል። ይቺ ቀማኛ ጨርባሪ ናት። በታሪክ 5 ሳንቲም አታወጣ። ቅድም ነግሬያቸዋለሁ። ለቤተ ክርስቲያን ብላ ሰብስባ ራያ ላለ ቤተ ክርስቲያን ሙሉ ስም አለኝ። ራያ ሙሉ ስም አለኝ። ምን የሚል መሰላችሁ? ቆይ አንብላችሁ። ብፁዕ አቡነ ኤርምያስ ጉዳዩን አጣርተውታል። እንድታውቁት ፈልጋለሁ። ጉዳዩን ብፁዕ አቡነ ኤርምያስ አጣርተውታል። ጉዳዩን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ወሎ ዞን ሀገረ ስብከት በራያ ቆቦ ወረዳ ቤተ ክህነት የመሃጎ ደብረ ጽዮን ቅድስት ማርያም ቤተክርስቲያን በዚህ ቤተክርስቲያን ስም ለምንጣፍ ብላ ለመስኮት ብላ ለበር ብላ ባለፈው ክረምቱ ላይ ወደ ነሐሴ አካባቢ በሚሊዮን የሚቆጠር ገንዘብ ሰብስባለች። አንድ ብር ወደዛ ቤተክርስቲያን አሁን ወደ ጠራው ቤተክርስቲያን አልሄደም። ማህበሩ የሚያውቀው እዛ እንደሄደ ነው። በፍጹም ውሸት ነው። አልሄደም። ሊቀ ጳጳሱ ብፁዕ አቡነ ኤርምያስ ስም ጠቅሼ ነው የምናገረው። ለዚህ ጉዳይ ደግሞ ተባባሪ የሆኑ ቄስ አሉ። ማን መሰላችሁ? እኒ ቄስ እኛ ጋር ልሳነ ተዋህዶ ጋር ቀልድ የለም። ገና አንቺ ታሪክሽን እናወጣዋለን። ታሪክሽን በደንብ ተባባሪው ቄስ ለዚህ ጥፋቷ እዛ ያለ ቤተክርስቲያን አስተዳዳሪ ነኝ የሚል መላከ ጽዮን ደርበ መኳንንት የሚባል ቄስ ለዚህ ክፉ ሌብነት ተባባሪዋ ነው። ልሳነ ተዋህዶ ሚዲያ አየሽ፣ ስሙን ፈራሹ። ያ ልሳነ የሚባል ቀጥሎ ያለውን ስም አልጠራም አለች። አጋንንት እኮ እንደዚህ ነው። ቀጥሎ ያለውን ስም አልጠራም። ላሰማችሁ አንዴ። ቀጥሎ ያለውን ስም አልጠራም አለች። እንዲያው ቪዲዮውን ሙሉ ነበር ማሳየት እዛ ጋር የምፈልገው። ባለፈው በድምጽ አሰምቻቸዋለሁ። ኢስ ኦኬ። ምንድነው የምትለው መሰላችሁ? ቆይ እዚህ ጋር አይደለም ወይ ተበትን ልሳነ ተዋህዶ ሚዲያ ላይ ጠሎሻል። አንቺን ገና ድምጥ ማጥሽን አጠፋሻለሁ። አዳምጦ ዛሬ እንደውም ስለ አቶ አዳም ልሳነ ሌላውን ስም አልጠቅሰውም። አጋንንት በየትኛውም ታሪክ ተዋህዶ የሚለውን አይጠቅሰውም። ልሳነ ተዋህዶን ያስፈራላ፣ ግርማ አለዋ። ስለዚህ ይቺ ሴት በትግራይ ህዝብ እንደዚህ ገንዘብ አጨርበራ ለመብላት በስውር አድርጉት፣ ስለ ትግራይ የሆነ ነገር ሰምቻለሁ በስውር አድርጉት ትላለች። ኦኬ፣ ዛሬ እንዴት መጣች ነው አሁን ዋናው ትልቁ ጥያቄው። እንዴት መጣች? የትግራይ ምድረ በዳ ትሆናለች ብላ የተናገረች ሴት ዛሬ እንዴት መጣች? የተረገመ ትውልድ ብላ አድማ ያስነሳችበት ያሳደመችበት ህዝብ እንዲራብ፣ እንዲጠማ፣ እንዲገላታ ከኢትዮጵያ ህዝብ እንዲገለል ያደረገች ሴት ዛሬ ለትግራይ እርዳታ ለማኝ ሆና እንዴት መጣች? ይሄንን ነው እኔ ዛሬ ማጋለጥ የምፈልገው። እንዴት መጣች እንድትነቁ። አሁን እኔ ማህበርተኛ የምትለው የሷ ሰው ይስጣት፣ መብቷ ነው። ትግራዋይ ግን እንድትነቁ፣ በስማችሁ ከተለመነ አንቃችሁ ተቀበሏት፣ ወይንም ደግሞ አስቁሟት። እየነገደችባችሁ እንደሆነ እየጠቆምኩ ነው እኔ። አይ እናንተም ችግር የለም ትብላ በእኛ ስም ካላችሁ መብታችሁ ነው።
አንድም ሰው ሊሰማኝ ይችል ይሆናል ትግራዋይ የሆነ እውነተኛ ሰው ዛሬ ወጣ ስለ ትግራይ ራብና ማህበርተኛዎች በስውር አዳምጡት በስውር ነው ያለችው ድንገት እንዳይሆንባቸው አባባሉን እኔ አጥርቼ ነው የምናገረው አዳምጡ ይሄንን አጥርቼ አድምቼ ነው የምናገረው አዳምጡ ወወልድ ወመንፈስ ቅዱስ አህዱ አምላክ ቅዱስ እግዚአብሔር አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና አምልኮትና ውዳሴ ለአምላክ ይሁን። እግዝእትነ ማርያም ወላዲተ አምላክ ኪዳነ ምሕረት ክብር ለሷ ይሁን። እግዚአብሔር ስሙ የተመሰገነ ይሁን። ርቱዓን የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ዛሬ ድምጼን ማሰማው እንግዲህ አንዳንዴ እንደዚህ አይነት ነገሮች ሲፈጠሩ ድምጼም እንገባ ይላል። ለማሳዘን ድምጼም ገባ ይላል። ሌባ ጮርባሪ ወንበዴ አንቺ ቀማኛ በስንቱ የነገድሽ በስንቱ ያተረብሽ በሰው ደም ላይ የቆምሽ አስመሳይ አዳምጧት የትግራይን ህዝብ በማስመልከት አሁን የደረሰኝ ዜና ስለሆነ ነው አሁን የገባሁት በዜና ነው ድንግል ማርያም ማመልከቷን አቆመች አለ ገና ለምድሽን ገፋዋለሁ ገና ከሰማይ ወርዶ አስቀድሞ ተነገረኝ የትግራይ ህዝብ ሆይ የሚለውን አስቆሚያታለሁ አሁን በዜና ነው በወሬ ነው እየደረሳት ያለው ወሬ እሱን ነው እኔ መስመር ማስያዝ የፈለጉት እሱን ነው መስመር ልክሽን ገና አስገባሻል ልክሽን አፈር ከደም ያስግጭ ገና ታያለሽ እንግዲህ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ በጸሎት ወገንን ማሰብ ግድ ይለናል ማለት ነው እንግዲህ ገንዘብም ያለው በገንዘቡ ገንዘብም ያለው በገንዘቡ ጉልበትም ያለው በጉልበቱ የማህበሩ አባላት አቅሙ በሚፈቅደው መልኩ ወገንን መርዳት አለብን ብዬ አምናለሁ። ይሄ ደግሞ አንድ የርትዕት እግዚአብሔር የሚወደውና እግዚአብሔር የሚፈልገው ስራ ስለሆነ ከዚህ ነገር ስንሳተፍ በረከትም አለንና እንደገና ስናደርግ ደግሞ አደረግን ብሎ ማውራትም ደግሞ ተገቢ ነው ብዬ አላምንም። ይችን ነው እንድትይዙልኝ የፈለኩት ስናደርግ ደግሞ አደረግንም ብሎ ማውራት ተገቢ አይደለም። እርዳታ እኮ ነው ወገኔ ስለት አይደለም መባ አይደለም ሂዳችሁ ሙዳይ ምጽዋት የምታስገቡት ገንዘብ አይደለም ይሄ እርዳታ ነው እርዳታ ገብቷቸዋል እርዳታ ለማን ለከሌ እርዳታ ባንተ ስም 100 ብር ትለምን 50 ብር ትለምን 1000 ብር ትለምን 10 ሚሊዮን ብር ትለምን ምን ታውቀዋለህ ባንተ ስም ተነግዶ እሷ ልትበላ አደረግን ተብሎ አይወራም ብቻ እናንተ ብር አንጡ አየህ የትግራይ ህዝብ ሆይ ንቃ ይሄንን የምታስተባብሩ ሰዎች ንቁ ወይዘሮ ትግስት ፍታወቅ የምትባል አድራሻዋን እነግርሃለሁ አድራሻዋን ወይ ልፈልገው ኦኬ አድራሻዋንም እነግርሃለሁ አይ እኔ ጋር እንደዚህ ቀልድ የለም ሄድና ጠይቃት ሄድና ጠይቅ አድራሻዋን አውጥቼ እነግርሃለሁ ነውታቸዋል አድራሻዋን ሳይቀር እነግራቸዋለሁ እንደዚህ በስማችሁ ገንዘብ ልትበላችሁ አይገባም እመኑኝ በፍጹም ልትፈቅዱላት አይገባም ይቺ አጭበርባሪ ሽፍታ ሌባ ናት ለናንተ የሚጠቅማችሁ ነው የምናገረው ከና አድራሻዋ ሙሉውን እነግራቸዋለሁ ቆይ አድራሻዋ የት ጋር መሰለ እሺ አዲስ ከተማ ክፍለ ከተማ ወረዳ 04 የቤት ቁጥር 810 በደንብ ያዙ እንዲያውም ቆይ እዚህ ጋር የተበትን አድራሻዋን ለህዝብ ማሳወቅ አለብን እንደዚህ ብሎ ቀልድ የለም እያጭበረበረች ነው ኦኬ አዲስ እሺ ምክንያቱም ለህዝብ እያጭበረበረች ነው ይችን አጭበርባሪ ሽፍታ ሴትዮ በትግራይ ህዝብ እየነገደች መሆኑን ተረድታችሁ አንቃችሁ ልትይዟት ይገባል አንቃችሁ ይሄ እኮ ልሳነ ተዋህዶ ሚዲያ ነው
ከኔ ጋር ሰፋጣ ነው አይደለ? የለም ከኔ ጋር ሰፋጣ የለም። ካሁን በኋላ ገና አንቺን የለም። እኔ ለእምነቴ ወገቤን ታጥቄ የተነሳው ሰው ነኝ። ለእምነቴ ይሄ ማለት የእህተ በትን አድራሻ ነው። ሂዱና አንቃችሁ ተቀበሏት። አንቃችሁ እንደዚህ መቀለጃ ማድረግ የለባትም። ተራርታችሁኛል። አዲስ ከተማ ክፍለ ከተማ ወረዳ 04 የቤት ቁጥር 810 ተረድቷቸዋል። ይቺ ሴትዮ በትግራይ ህዝብ ስም ሰጠን ብላችሁ እንዳታወሩ እንዳትናገሩ፣ ለትግራይ ህዝብ ልንረዳ ስለሆነ ብር አንጡ እያለች እየጠየቀች ነው። እስካሁን ተቀብላ ከሆነ ሂዱና ተቀበሏት። ስንት እንደለመነች ስንት እንዳወጣች። ከዛ በኋላ ግን እናንተ እንደዚህ እንድትሆኑ ካደረጉ ሰዎች መካከል አንዷ ናት ነው እኔ እያልኩ ያለው። በወሬ አይደለም፣ በተግባር ነው ማሳያችሁ። ኦኬ ላሳያችሁ። ምን ስትል ነበረ ከዚህ ቀደም የሚለውን ላሳያችሁ። ምድረ በዳ እንግዲህ በደንብ ከማህበረሰቡ ለመለየት እንዴት ትናገር እንደነበረ ላሳያችሁ። ህዝቡን በዛኔ በጦርነቱ ጊዜ ነው። በጦርነቱ ጊዜ ማህበረሰቡን ለመለየት እንዴት ትጥር እንደነበር አዳምጡ። ቤተ ብያለሁ። ትሰማ እንደሆነ ስማ ማለት ነው። የቀጣው ልጄ ነው። ማንን? የትግራይን ህዝብ። አዳም ቅጣቱን ያወረደ የአብርሃም አምላክ ነው ብለሽ በያለች። በእናንተ ላይ ቅጣቱን ያወረደው የአብርሃም አምላክ ነው። አዳም የትግራይ ህዝብ ምን አይነት ድራማ እያሳየህ አለ? መልስ። የትግራይ ህዝብ ምን አይነት ድራማ እያሳየህ እንዳለ መልስ ልሰጥህ ነው። ባለፈውም ተናግሬያለሁ። ምድረ በዳ ልትሆን ነው ብለሽ በይ። ምድረ በዳ ልትሆን ነው። አዳም እያባሳችሁት እንጂ እያሻሻላችሁት አትመጡም። አያችሁ፣ ምድረ በዳ ልትሆን ነው። ከእግዚአብሔር የተነገረኝ ነው። እናንተ ምድረ በዳ ውስጥ ትገባላችሁ። ምድረ በዳ እየተገባላችሁ። አዎ ሸር አድርጉት። ሸር ለሁለት ሰው ለሶስት ሰው አድርጉት። እያባሳችሁ ትሄዳላችሁ። ምድረ በዳ ልትሆን ነው። ግልጽ ነው። ተረድታችኋል? ምናልባት እስቲ ምንድነው ሸር አድርጉት እንጂ እንዴ ሸር አድርጉት። የዚችን የውሸትና ቀማኛ ሴት ማጭበርበር እውነቱን እንናገራለን። ስለዚህ ሸር እኔም እያደረኩ ነው። ሼር አድርጉት። ኦኬ ሼር አድርጉት። አሁንም ሼር አድርጉት። በደንብ ሼር እንድታደርጉ ፈልጋለሁ። ኦኬ ብዙ ነገሮችን ኦን ያላደረኳቸው አሉ። እሺ ያሁኑን ላድርግ። ለማንኛውም ሌላውን በኋላ ጊዜ አደርገዋለሁ። ስለዚህ ምድረ በዳ ልትሆን ነው። የትግራይ ህዝብ ሆይ ምድረ በዳ ነህ። የምትገርም እኮ ሴት ናቸው ወገኖች። ምድረ በዳ ትሆናላችሁ አለ። ኦኬ ዛሬ ምን ታይቷት ምን ተሰምቷት በትግራይ ህዝብ ላይ እንደዚህ አይነት ዘመቻ ዘመተች? ሌላውን ላሰማችሁ። ሁለተኛው እንዴት በትግራይ ህዝብ ላይ ስትዘምት እንደነበረ ላሰማችሁ። እርግማን ናችሁ እያለች ስትሳደብ የነበረችው ሴትዮ እርግማን ናችሁ፣ እናንተ እርግማን ናችሁ እያለች ስትሳደብ የነበረችውን አዳምጡ። የትግራይ ተወላጆች ናቸው፣ ሁለቱ ግን አይደሉም። እንግዲህ ተመልከቱ እንዴት ጦርነት ታነሳሳ እንደነበረ፣ በትግራይ ህዝብ ላይ ጦርነት ስታነሳሳ እንደነበረ ይህ ሴትዮ ማለት ነው። 8ቱ የትግራይ ህዝብ ሰዎች ናቸው፣ ሁለቱ አይደሉም ማለት።
ሁለቱን ግን የት ናቸው የሚለውን አልገለጠችም። ምን ያክል በዛ ህዝብ ላይ ስትፈርድ እንደነበረ ነው። አዳምጡ። 8ቱ የትግራይ ተወላጆች ናቸው። በኢትዮጵያ ምድር ላይ ሰይጣን ይንገስ ብሎ ይሄንን ፍቃድ ፈቅደው ያንን ሰንደቅ ዓላማ ላይ ያጸደቁ የሰይጣን እንትን ፈቅደው በኢትዮጵያ ላይ ያነገሱት 8ቱ የትግራይ ተወላጅ ናቸው ነው የምትለው። ኮከቡን ማለቷ ነው መሃሉ ላይ ያለውን። ሌላስ በጣም ብዙ ነው እንዳልኳችሁ። እንደው በትንሹ ነው የምነካው። በጣም ብዙ ነው። ለምን ስለ ትግራይ ህዝብ የምትናገረውን አዳምጡ፣ በደንብ አዳምጡ። በጣም በጥቂቱ የአብርሃም አምላክ ለምን እንደተቆጣ የአብርሃም አምላክ ተቆጥቷል፣ እግዚአብሔር ተቆጥቷል፣ ለኔ ነግሮኛል እያለች ነው። ምን ያክል ጥላቻ እንዴት ትዘራ እንደነበረ በደንብ አዳምጡ። ስለ ታቦተ ጽዮን ልናገር ትላለች። አዳምጡ። ታቦተ ጽዮን የለችም ብለሽ በያቸው ነው የተባልኩት። የት ተናግረናል? አልተናገርኩም? ተናግረናል እንጂ እማምላክ አረ ታሪክ የሚል አይደለም ልጄ፣ አይደለም ለቱሪስት ሲባል የተደረገ ድራማ ነው አለች። ልብ በሉ፣ ታቦተ ጽዮን በትግራይ የለችም፣ ይሄ የተደረገው ለቱሪስት ሲባል የተደረገ ድራማ ነው አለች። እህተበትን ታቦተ ጽዮን እኔ ቤት አለች ስትይ አንቺ ለቱሪስት ሲባል የተደረገ ድራማ ነው ማለት ነው? እንደዛ ነው እያልሽን ያለሽው አይደል? አይተበትን የኔ እናት። ኦኬ ታቦተ ጽዮን አክሱም ላይ የለችም እና እኔ ቤት ነው ብለሻል። እኔ ቤት አለች፣ እኔ ተረክቤያለሁ አልሽ አይደለ? አይተበትን። ስለዚህ ታቦተ ጽዮን ለቱሪስት ከሆነ የተደረገ ድራማ ከሆነ አንቺ ታቦተ ጽዮን እኔ ቤት ናት ስትይ ለቱሪስት ድራማ ነው የሰራሽው ማለት ነው። ቴንኪው እውነቱን ስለነገርሽን፣ እውነቱን ስላበሰርሽልን። ይኸውልሽ ለዚህ ነው የምትናገሪውን እንኳን ለይተሽ አታውቂም የምለው። ገና አንቺ ቀፎ ነሽ የምለው ለዛ ነው። ቀፎ የሆነ ተከታይ አግኝተሽ ካንቺ የባሰ ቀፎ የሆነ ተከታይ አግኝተሽ ግር ብለው ይከተሉሻል። ታቦተ ጽዮን ትግራይ ከሌለች ለዘመናት ታቦተ ጽዮን እዛ አሁንም አንቺ እንደምታየው አይደለም። ያው አባባልሽን ነው እየወሰድኩ ያለሁት። አባባልሽን ባንቺ ልሂድና ታቦተ ጽዮን እዛ የለችም፣ እዛ አለች የተባለው ለቱሪስት ተብሎ ድራማ ነው ካልሽ ታቦተ ጽዮን እኔ ቤት ነው ስትይ ለቱሪስት ብለሽ ለድራማነት ነው የተጠቀምሽበት ማለት ነው። ግን የሚያሳዝነው አንቺ ባንቺ አባባል እንሂድና ታቦተ ጽዮን ትግራይ የለችም ድራማ ነው አልሽ አይደለ? ህዝቡ ግን ይሄዳል ይጎርፋል እንደጉድ። አንቺ ቤት ግን ዝር የሚል የለም። ልዩነቱ እዚህ ላይ ነው። ተበት እናማ መልሱን ሰጠሽን። እስሚ ልበ ሙሉ ነው አይደል ያልሽኝ? ልበ ሙሉ ነኝ። ለምን? ስለ እውነት ማለት ነው። ኦኬ እንስማት። በትግራይ ህዝብ ላይ እንዴት እንደዘመተች ልንገራችሁ። ይችን አጭበርባሪ ሌባ በትግራይ ህዝብ እየነገደች ነው። እንድታውቁት ፈልጌ ነው። ምን ስትል እንደነበር አዳምጡ። ሌላው ከተማ ድቅቅ ይልና ትግራይ ብቻ ብድግ እንድትል የአብርሃም ተመልከቱ። አሁን ይሄ አንዱ አደገኛው ቅስቀሳ የነበረ ነው። የሌላው ከተማ እንዲደቅ ትግራይ ብቻ እንዲያድግ አድርጋቸዋል። ያ ማለት እንግዲህ በሌላው ክልል ያላችሁ አጠቃላይ ሄዱና የተዘረፋችሁትን ገንዘብ የትግራይን ህዝብ ገላችሁ አምጡ ማለት ነው። ሰበካው ማለት ንግግሯ ማለት ነው። ኢሞሽን የማድረግ የመግፋት ወጣቱን የመግፋት ወደዛ የመላክ በደንብ አዳምጡት። ዛሬ በየትኛው መንገድ ነው አንቺ ለትግራይ ህዝብ ተቆርቋሪ ሆነሽ የመጣሽው? አንቺ ሰላቶ እስቲ እንስማ። አንቺ ሰላቶ የላከሽ አምላክ ደግሞ የኢትዮጵያ ህዝብ እኮ ህዝቤ ነው አለ። ወላዲት አምላክ ደግሞ ቃል ኪዳን አለኝ እኮ ለሁሉ የኢትዮጵያ ህዝብ ለትግራይ ህዝብ ብቻ አይደለሁም አለች። ተመልከቱ። ለኛ ብቻ ነው ቃል ኪዳን የተሰጠን ያለ የትግራይ ህዝብ የለም። እሷ ግን የትግራይ ህዝብ ቃል ኪዳን ለኛ ብቻ ነው የተሰጠ እንዳለ አድርጋ ቃል ኪዳን ለሌላው የለውም የምትሉ አይነት ንግግር ለእናንተ ብቻ አልተሰጠም። ሰምታችሁኛል አይደል?
አልተሰጠም። እንዴት ቅስቀሳ አደገኛ መርዘኛ ገዳይነት ቅስቀሳ እንዴት ታደርግ እንደነበረ ተበትን። ከማን ስር ነው የምታመልጨው? ሌላው ድሮ ጀማምሮ ነካክቶ እንደተወሽ እኔ የምተውሽ መስሎሽ ነው? የምተውሽ መስሎሽ ነው? ተበትን። ሲአይኤ ላከው ነው ትኛለሽ ሲልሽ ሲአይኤ ልኮት ከሲአይኤ ጋር አብሮ በል ሲልሽስ ደግሞ ለምለም የምትባል ሴትዮ በብር ገዝታው ነው ሲልሽ ደግሞ በጥንቆላው ነው በመተቱ ነው። እኔ ሰው በገንዘብ ከገዛይ ለምን አንቺ እኔን በገንዘብ መግዛት አቃተሽ? አይ ተበትን ተበትን። በዚህ ልክ እንዲያው እውነትሽን ነው። አየሽ አንቺ ጋር ያለው ሚሞሪ ሎስት ብቻ ስለሆነ አይምሯቸውን ጠርገሽ ስለወሰድሽባቸው መጫወቻ ነፈዝ ስላደረግሻቸው ትላንት አይደለም ትላንት የተናገርሽውን በቀደም ዕለት አሁን እዚህ ጋር ቆመሽ ከሰከንድ በኋላ አያስታውሱትም። ምክንያቱም አደንዝዘሻቸዋላ። እኔ ግን የተናገርሽውን አረሳም። ይሄው ይዤ መጥቻለሁ። የትግራይ ህዝብ ላይ እንዴት አይነት ቅስቀሳ እንደምታደርግ አዳምጡ። ዝም ብላችሁ አዳምጡ። ሌላውን ህዝብ ቀብሮ እናንተ ብድግ ልትሉ እኮ ነበር። ይሄ ይረሳል እንዴ? አያችሁ፣ ይሄ ይረሳል ወይ? ይሄም አይረሳ ከሆነ እንዴ ዛሬ አስታወሽው? አይ ተበትን። ይሄ ሌላውን ህዝብ ቀብራችሁ እናንተ የትግራይ ህዝብ ሆይ ሌላውን ቀብራችሁ እናንተ ልትነሱ እንዴት ይሄን እንረሳዋለን ያለች ሴትዮ ዛሬ ለትግራይ ህዝብ ዳቦ አንጓች ሆና መጣች። ዳቦ ጋጋሪ ሆና መጣች። ለነፍሳቸው ደራሽ ሆና መጣች። ለተበተን ያሰብሽው መርዝ አለ እንዴ? መርዝም ብታስቢ አትጀም አታደርጊውም እናውቃለን። ግን በስሙ ልትነግጅ ነው ልትነግጅ። ስለዚህ ኑና እርዱ ማህበርተኞቼ ኑ ስጡ ብር ግን ሰጠን ብላችሁ እንዳታወሩ። ኧረ እባክሽ እናሳ ቅርጥፍ አድርገሽ ልትበይ ነግሬሃለሁ። ስማ ወዳጄ፣ ይሄን የተናገረችው ትላንትና ነው። ኑ እርዱ ብላ የተናገረችው እስካሁን ድረስ ስንት እንደተቀበለች አይታወቅም። ሂዱና አጣሩ። በትግራይ ህዝብ የተለመነ አዲስ ከተማ ክፍለ ከተማ ወረዳ 04 የቤት ቁጥር 810 ላይ ሄደ በስም የተለመነ ገንዘብ አለ። አጣራ፣ ጠይቃት፣ አንቀ ያዛት። ይቺ ክፉ ነጋዴ አጨርባሪ ናት። ሞትክን ስትመኝልህ የነበረች ቀማኛ ናት። ሞትክን አዳምጥ። ከትግራይ ህዝብ ሌላ ሰው የለም እያላችሁ አልነበር የምትሉት የነበራችሁት? አያችሁ፣ ከትግራይ ህዝብ ሌላ ሰው የለም እያላችሁ ነበር የምትሉት። ቅስቀሳውን ተመልከት። አደገኛ ቅስቀሳ እኮ ነው ይሄ። የኢትዮጵያ ሰው እኮ ደግ ስለሆነ የዋህ ስለሆነ እንጂ ቅን ስለሆነ እንጂ በሷ ቅስቀሳ እኮ ሁሉን ማሳረዳ ጨርሳለች። ዛሬ ግን ለራብህ ተቆርቋሪ መስላ መጣለች። ልታተርፍብህ ልትነግድብህ። አይ እንደገና ማረድ ይሉሃል። ይሄ ነው በራብህ ላይ መጫወት፣ በራብህ ላይ መነገድ፣ በሞትህ ላይ መነገድ። አይ ይቺ ክፉ ሰላቶ በራብህ ላይ ልትነግድ እኮ ነው የመጣችው። በራብህ ላይ እኮ ልታጭበረብር ነው የመጣችው። ይሄን በእውነት ሸራርጉ ለብዙዎቹ። ይቺ ሴትዮ በዚህ ህዝብ ላይ ለመነገር ነው የመጣችው። እሺ እንጨርሰውና እነግራችኋለሁ። የሱ ስራ ውስጥ አልገባችሁ? የርግማን ትውልድ አየህ፣ የርግማን ትውልድ አለችው። ማንን? የትግራይን ህዝብ ሎቱ ሰባል። የርግማን ትውልድ፣ የተረገመ ትውልድ የለም ወገኔ። የርግማን ትውልድ ያለችውን ህዝብ ዛሬ በስሙ ልትነግድ መጣች። በስሙ ልታጨረብር መጣች። በስሙ ልትወስድ መጣች። ምን አይነት ህሊና ነው ያላት እቺ ሴት? ምን አይነት ህሊና ናት? ህሊናዋ ምን አይነት ነው? ጌታ ሆይ ንቁ። እኔ መረጃ እያቀረብኩላችሁ ነው። ከነ ታሪኳ ከነ ማንነቷ መረጃ አቅርቤልሃለሁ። ይሄንን ለትግራይ ህዝብ ተቆርቋሪ ሆና የመጣችበትን አስደምጫለሁ። ለራስ ብትል ትሰማዋለህ። ወልድ ክብር ለሱ ይሁን።
እግዚአብሔር ስሙ የተመሰገነ ይሁን። ርቷን የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ዛሬ ድምጼን ማሰማው እንግዲህ አንዳንዴ እንደዚህ አይነት ነገሮች ሲፈጠሩ ድምጼም እንገባ ይላል። የትግራይን ህዝብ በማስመልከት አሁን የደረሰኝ ዜና ስለሆነ ነው አሁን የገባሁት። እንግዲህ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ በጸሎት ወገንን ማሰብ ግድ ይለናል ማለት ነው። እንግዲህ ገንዘብም ያለው በገንዘቡ፣ ጉልበትም ያለው በጉልበቱ የማህበሩ አባላት አቅሙ በሚፈቅደው መልኩ ወገንን መርዳት አለብን ብዬ አምናለሁ። ይሄ ደግሞ አንድ የርትዕት እግዚአብሔር የሚወደውና እግዚአብሔር የሚፈልገው ስራ ስለሆነ ከዚህ ነገር ስንሳተፍ በረከትም አለንና እንደገና ስናደርግ ደግሞ አደረግን ብሎ ማውራትም ደግሞ ተገቢ ነው ብዬ አላምንም። ተመልከት፣ ስናደርግ ደግሞ አደረግን ብለን ማውራት ተገቢም አይደለም። መመሪያ ሰጠች። አንተ አንጣ ነው ይሄን ያክል ሰጠው ግን እንዳትል እና በትግራይ ህዝብ እየለመንሽ አንድ ሰው የሚሰጠው ካልታወቀ የትኛውን ያክል እንደተቀበልሽ ማን ያውቃል? ደግሞስ እርዳታ እንድትሰበስቢ ማን ወከለሽ? ሞትና ጥፋት ስታዘንቢበት የነበረውን የትግራይን ህዝብ ዛሬ ላይ እንዴት አዘንሽለት? እርግማን ናችሁ ያልሽ ሴት እንዴት ዛሬ ልታዝኝለት ቻይል? ተበትን። ተወደዳችሁ ተመልካቾች፣ ዋናው መልእክት ዛሬ ነው። የዚችን ሴትዮ የእርግማን አካሄድ እንድትነቁ ነው። እኔ ብዙዎችን እያነቃው ነው። ምን አይነት አደገኛ ሴት እንደሆነች እያነቃኋችሁ ነው። ብትረዱት ታውቁታላችሁ። ይህ ነው ዋናው የዛሬ መልእክቴ። ተበትን። ይሄን አደገኛ መርዝ አነጋገርሽን ስትናገሪ ስለሰማሁ ነው ዛሬ የመጣሁት። እረፍት ላይ ነበሩ። ድጋሚ ነግሬሻለሁ። ድጋሚ አሁን እስካሁን የተናገርሻትን ተናግረሽ እስካሁን የሰበሰብሻትን ብር በአደባባይ ላይ ወጥተሽ ይሄን ያክል ተረክቤያለሁ ብለሽ እንድትናገሪ በአስቸኳይ። አሊያ ግን ይሄንን የማታደርግ ከሆነ ይሄው ከስራ አስቀምጬላችኋለሁ። አዲስ አበባ ክፍለ ከተማ ወረዳ 04 የቤት ቁጥር 810 ሂዳችሁ አፍንጫዋን ይዛችሁ ተቀበሏት። ይቺ ክፉ አጭበርባሪ ነጋዴ በትግራይ ህዝብ ላይ ሞት ስታዘኑ የነበረችው ስትነግድ የነበረች ዛሬ ደግሞ በራባቸው ለመነገድ ተነስታ መጣለች። ይሄው ነው የዛሬ መልእክቴ። ሁላችሁንም ወዳችኋለሁ። ጠቃሚ ነው በጎ ነው ካላችሁ ሼር እንድታደርጉት፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ሐሳብ አስተያየታችሁ እንድትለግሱን በትህትና እንሰጣለን። ወዳችኋለሁ። ሰላም እደሩልኝ። መልካም ሌሊት።